ክብራትና ክብራን አሁን ደግሞ ከእንድጋኝ አስከትለን የወራቤ ከተማ አስተዳደርን የመጀመሪያ ቋሚ 11 የምናሳውቃችሁ ነው የሚሆነው። በበረኛነት ሰባሃዲን ተሰልፈዋል። በቀኝ ተመላላሽ ሙስባ 45 ቁጥር ለብሰዋል። እንዲሁም ደግሞ በግራ ተመላላሽ ቦታ ላይ ሙሰማ 27 ቁጥር ለብሰዋል። መሃል ላይ ካሊድና ሪድዋን 5 እና 6 ለብሰዋል። የወራቤ አራት ተከላካዮች ሙስባ፣ ሙሰማ፣ ካሊድና ሪድዋን ሲሆኑ እንዲሁም በመሃል ሜዳ ላይ በተከላካይ አማካይ መሐመድ ሲርበላ አብድር ረዛቅ ከይራት 17 ቁጥር ለብሰዋል። መሐመድ ሲርበላ 41 እንዲሁም ማሁበዲያን 19 ሶስት የመሃል ተጫዋቾች ሲሆኑ ካሚል ናስር 25 ቁጥር፣ ሙባሪክ 7 ቁጥር እንዲሁም ፉአድ 9 ቁጥር ሆነው በአሰልጣኝ ለሆና ጉተማ የመጀመሪያ ቋሚ 11 ሆነዋል ማለት ነው። አሁንም ለሁለቱም ቡድኖች መልካም እድል እንመኛለን። ይህ ጡርቤ ስፖርት ነው። እናንተም ከዚህ ሰዓት ጀምሮ ግምታችሁን እንድታስቀምጡ በዚሁ ለማሳሰብ እንወዳለን። አብዲ የመጣው እንዳትነቃነቅ ሊጣለው ከር ሸራ ሜቢ እንግዲህ ካል ውስጥ ላይ ገብተን ነው ዋይፋይ ዳታ በራሱ አለ። እሺ ተመልካቾቻችን በዛሬው ዕለት እንግዲህ ባቢዮ ኦርሳሞ ስታዲየም ሆሳና ሀዲያ ሆሳና ላይ የግማሽ ፍጻሜ ጨዋታዎች ይጀምራሉ ማለት ነው። ዛሬ ቀን 7 ሰዓት የወራቤ ከተማ ከእንደጋኝ የሚያደርጉት ጨዋታ ከደቂቃዎች በኋላ የመጀመሪያውን ፊሽካ እንግዲህ ዳኛው አሰምተዋል። ጨዋታው የሚቀጥል ይሆናል ማለት ነው። እናንተ እንዲመች አድርገን ቪዲዮችን እየቀረጽን እንለቃለን። አብራችሁን ቆዩ። እረፍት ላይ እናስታውሳለን። እሺ ቴንክ ዩ። ፌስቡክ ግባ ሞክር። ሜቢ ብቻ ነው cc.swatzi
በማዕከላዊ ኢትዮጵያ ክልል ሆሳና ብሔረሰብ ስታዲየም ተገኝተን 3 ጨዋታዎችን በቀጥታ ወደ እናንተ አደረሰን። 3 ጨዋታዎችን ያደረስነው የመጀመሪያውን ሆሳና ከምስራቅ መስቃን ብዙም ውጤቱን ብቻ ያሳወቅናችሁ። ሆሳና 1-0 አሸንፎ የመጀመሪያው ጥሎ ማለፍ የተቀላቀለ ወይም ግማሽ ፍጻሜ የተቀላቀለ ቡድን ነበረ። ሁለተኛውን ደግሞ እንዲሁ እኛ በቀጥታ ያስተላለፍነው ሀደሮ ከወራቤ ከተማ አስተዳደሩ ጨዋታ 90 ደቂቃው 0-0 ተጠናቆ ጨዋታውን በመለያ ምት 3-0 በሆነ ውጤት የወራቤ ከተማ አስተዳደር አሸንፎ ሁለተኛው ጥሎ ማለፉን ወይም ደግሞ ግማሽ ፍጻሜ የተቀላቀለ ቡድን መሆን ችሎ ነበረ። ሌላው በምሳ ሰዓት ላይ ያደረገው የእንሴኖና የኡመቾ ከተማ ጨዋታ ደግሞ እንዲሁ አብርሃም ባስቆጠራት አንድ